አሌ ላርሹ ነገር ዝም ስልሽ ንቀት ነው። ቆይ ቤት መግባት አለ መግባት አንቺ ሳታውቁ ነው የምትተኙት? ትናንትና የት ሄዳ ነበር? ልቀቀኝና ልሂድበት። ቆይ ከኔ ምንድን ነው የምትፈልገው? አንተ ቆይ ማን ነው? ቆይ ማን ስለሆንክ ነው ፍቅር የምትነካት? ያለበት ድረስ እመጣለሁ። ምንድን ነው የምትፈልገው? ባርኮት ሊገሉኝ ነው። እባክህን ቶሎ ድረስልኝ። ምናልባት ዳይመንድ እና ንጉስ ጋር ትሆን? እነሱ ጋር ከሆነችማ እኔ ቤታቸውን አውቀዋለሁ። ትሰሚኛለሽ? ፍቅር አደይ ላይ ያደረሰችው በደልና መከራ አሁን ላይ ዋጋ እያስከፈላት ይገኛል። ዳይመንድና ንጉስም እየተጋገዙ እያሿት ይገኛሉ። ወንድሟ ባርኮትም በእህቱ መታገት በጣም እየተጨናነቀ ይገኛል። ገንዘብ አስገብቶ እንዲለቋት ቢማጸናቸውም እነሱ ግን ገና ዋጋዋን ሳንሰጣት አንለቃትም ብለው አሁንም እየተጋገዙ ሲያሻቸው በጥፊ ሲያሻቸው ጉሮሯን እያነቁ እያሰቃዩት ይገኛሉ። ምስኪኗ አደይም የደረሰባትን በደል ወደ ጎን በመተው በፍቅር መታገት እያዘነችና እየተጨናነቀች ትገኛለች። ንጉስ ጋርም ተገናኝታ ሳለ ለምንድነው ፍቅርን ያሰራችኋት ልቀቋት እያለች እየጮኸችበት ነበር። የኤላ ፍቅረኛ ለምለም ሊዲያን ከኤላ ሁለተኛ ብትደርሺ በማለት በቢላ አስፈራርታታለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። አደይ የታገተችበት ቦታ ፍቅር ገብታበታለች። ታዲያ እጆቿ በገመድ ታስረው እንኳን አፏ ለነገር አይቦዝንም። ለዛች ብላችሁ እኔን አሰራችሁ ደግሞ ምን አደረኩኝ እያለች ነው። እነደመቀ ግን ሊበቀሏት ቆርጦ ተነስተዋል። ይዛች ምስኪን ሌት ተቀን ለፍታ ያፈራችውን የሷን ነው ለካ የሰጠሽኝ ይላታል። እነ ከየት አምጥቼ ነው ያን ሁሉ ገንዘብ ልሰጥ የምችለው አለ። ደመቀም የምስኪኗ አደይን ገንዘብ ትመልሻለሽ አትመልሽም እያላት ነው። ከየትም አላመጣም ለትምህርት ቤት ክፍያ ከፍየዋለሁ አለች። ደመቀም ከየት አባትሽ ገብተሽ ብታመጪው እኔ ምን አገባኝ ብቻ ደሞዟን ታመጫለሽ እያለ እያፋጠጣት ነው። ለተናገረችው ሁሉ እስካሁን አደይን ለበደለቻት ሁሉ እያንዳንዱ ዋጋ አስከፍልሻለሁ እያላት ነው። ዴቭ በተደጋጋሚ ፍቅርና ሊዲያ ስልክ ቢሞክርም የሚያነሳው ስለጠፋ ሁላቸውም ተደናግጠው ተሰባስበው ወደ ቤት መጥተዋል። ታዲያ ደረጃ ላይ የሁለታቸውንም ስልክ ያገኙታል። እዚህ ልጆች ስልካቸው እኮ እዚህ ነው፣ እዚህ ምን ይሰራል እየተባባሉ ነው። ምናልባት እስኪ ወደ ውስጥ እንሄድ እየተባባሉ እየሮጡ ሄዱ። የሊዲያን ኮቴም ሰሙት። በር እያንኳኳች ነው። ክፈቱኝ የማን ያለሽ እያለች ነበረ። ምክንያቱም ፍቅር ቆልፋባት ስለጠፋች። ዴቭም በሩን ገልብጦት በሚገባ ሰዓት ከሊዲያ ጋር ይገጣጠማሉ። ፍቅር ስለመሰለቻት ብትሯን ዴቭ ላይ ታሳርፈዋለች። ምን ሆነሽ ነው በማለት እየጠየቋት ነበር። ዴቭም ተረጋጊ ሊዲያ ምን ሆነሽ ነው እያላት ነው። ያቺ ፍቅር አለቃትም እያለች ነው። በሩን ቆልፋባት እንደሄደችና እነሱ ባይመጡ ታፍና እንደምትሞትም እየነገረቻቸው ነበር። ላም አንቺ ደግሞ የመቼ ታማሚዋ ነሽ እዚህ ታፍነሽ የምትሞችው እያለ እየቀለደባት ነበር። እሷም ምንም በሉ ምን አሁን አለቃትም እያለች ፍቅርን ልትበቀል እየሮጠች ነበር። ፍቅርም እታች ሳሎን ስትደርስ ፍቅር የለችም የት ሄደች እያለች ነበረ። ዴቭም እንደዚሁ አንቺን ልጠይቅሽ እንጂ የት ሄደች እስኪ እያለ እሷን ተመልሶ እየጠየቃት ነበረ። ምስኪኗ አደይም እንደዚሁ የት ሄደች ፍቅር አለች። አንቺማ ሄደሻል ነበር እንዴ እንዴት ተመልሰሽ መጣሽ አለች ሊዲያ። ዴቭም አፍሽን ዝጊ በማለት ዝም እንድትል አድርጓታል። በፍቅር ክንፍ የምትልለት ኤላ ካጠገቧ ተቀምጧል። ኤላዬ መጣህ እንዴ በማለት ትስመዋለች። የእህቱ ድርጊት ያበሳጨው ዴቭም ሊዲያ በማለት በቁጣ ሲጠራት ነበር። ፍቅር ንጉስን አታላ ከታገተችበት ለመውጣት ጥረት እያደረገች ነበረ። አደይን የምትፈልጋት ከሆነ ከታሰርኩበት ፍታኝ፣ ከዛ በኋላ አደይ ያንተ እንድትሆን አደርጋለሁ አለች። ንጉስም እውነት አደይን የኔ እንድትሆን ታደርግልኛለሽ? እሺ እፈታሽና ቤት አደርስሻለሁ እያለ ማሾፉን ቀጥሎበታል። የፍቅር ሲስተም በደንብ ነበር የገባው። ታዲያ ተጠግቷትም ሊፈታት አውቆ እያባብላት ነበረ። ንጉስም ከዚህ በፊት የማላውቅሽ መሰለሽ እንዴ እያለ ጉሮሯን አንቆ በጥፊ ቀላቅላት ገባ። አንቺ ማለት የሰው ላፍ ቅርጥፍ አድርገሽ የምትበይ አውሬ ነሽ በማለት እየሰደባትም ነበር። ሰብስበው ወደ ውጭ ወጥተው ሊዝናኑ የነበሩት ቤተሰቦች አሁን ላይ ሀሳባቸውን ቀይረዋል። ሰዓቱ መሽቷልና መሄድ አንችልም ተባብለዋል። ኤላ ወደ ቤቴ ልመለስ በማለት ይነሳል። ሊዲያም ወደውኑ ጸጉሬን እሰራለሁ ከኤላ ጋር መሄድ እፈልጋለሁ አለች። ታዲያ ተነስታ አብራው በምትሄድ ሰዓት ዴቭ በአደይ መመለስ ስለተደሰተ ስለመጣሽልን እጅግ በጣም ደስ ብሎኛል እያላት ነው። አደይ ግን ምንም አይነት ምላሽ አልሰጠችውም ነበር። ሊዲያ ኤላ ብቻውን ማግኘቷ አጋጣሚውን ለሷ ጥሩ እንደሆነ እየነገረችው ነበረ። ለምለምን ከሆነ በጣም ተሳስተሻል፣ ከልጅነት ጀምሮ የምወዳት ፍቅረኛ ናትና እንደዚህ እንድትናገሪ አልፈቅድልሽም አላት።
ታዲያ ነቀፋውን ሳይጨርስ ወዲያውኑ በር ተንኳኳ። የመጣችው የሚወዳት ፍቅረኛው ለምለም ነበረች። ተቃቀፉም ተሳሳሙ። ይህን ስታይ ሊዲያ በጣም ተናደደች። ደህና ነሽ ሊዲያ ስትላት ደህና ነበርን። ለምለምም ሰዓቱ ምሽት ነው፣ እዚህ ምን ትሰሪያለሽ? ለምን አትሄጂም አለቻት። ኤላም ተይው ከፍቅር ጋር ስለተጣላች እዚህ ትደር አላት። ደመቀም ፍቅርን ያደኝ ደሞዝ እንድታመጣ ደጋግሞ እያስጨነቃት ነው። እኔ ከየት አመጣለሁ? እኔ እንደታገትኩ ንገረውና ለባርኮት እሱ ይልክልሃል፣ ግን ማንነትን አትናገር አለችው። ባርኮት ከውጭ በሚመጣበት ሰዓት አደይ ሶፋ ላይ ተኝታ ይመለከታታል። በጣም ነበር ደስ ያለው፣ ምክንያቱም እናቱም ቢሆን እዛ ቤት እንድትመለስ አበክራ ስለነገረችው። ታዲያ ባርኮትም ቤታቸው ውስጥ ስላያት በጣም ደስ ብሎታል። በዚህ ሁኔታ እያለ ዴቭ ይመጣል። እንዴት እዚህ ነው እንደተኛሽው በማለትም ይጠይቃታል። ፍቅርን ስትጠብቅ እንዳመሸችና በዛው እንቅልፍ እንደወሰዳት እየነገረቻቸው ነበረ። ባርኮትም ፍቅር የለችም እንዴ በማለት ይጠይቃል። እቤት አላደረችም፣ ምናልባት ጧት መታ ይሆን እንዴ በማለት ወደ መኝታ ክፍሏ እየሮጠች ሄደች። ታዲያ አለመኖሯን ተመልሳም ለነ ባርኮት ነገረቻቸው። ከሊዲያ ጋር ተጣልተው እንደነበረ ይነግረዋል። ባርኮት ይህን ጊዜ ተናደደ። ለምን ቤት መኖርና ለመኖሯን ቼክ አታደርጉም? የት ልትሄድ ትችላለች? በማለት እነሱ ላይ ያፈጠጠባቸው። ኢቨን ባርኮትን ለማረጋጋት እየሞከረ ነበረ። ለምለም በሊዲያ እዛ ማደር በጣም ነው የተናደደችው። የለበሰችውንም ልብስ ገፈፈቻት። ለምን አትሄጂም? ምን ትሰሪያለሽ? እያለቻት ነው። ታዲያ ጭቅጭቃቸውን የሰማው ኤላም ወዲያውኑ መጥቶ ምን ሆናችሁ ነው የምትጨቃጨቁት? አለ። ልሄድ እያለች እኮ ቁርስ በልተሽ ትሄጃለሽ እያልኳት ነው። አዎ ቁርስ በልተሽ ትሄጃለሽ አለ ኤላም። መቀብ ለባርኮት በመደወል ፍቅርን እንዳገቷትና ገንዘብ ካላስገባ እንደማይለቋት እየነገረው ነበር። ማና አንተ አጋቹ አለ። መረር ብሎም ተናገረ። ነገር ግን ደመቀ ሊሰማው አልቻለም። ወንድሜ ድረስልኝ፣ የያዙኝ ሰዎች በጣም ጨካኝ ናቸው፣ ላባይም ንገረው እያለች ነበረ። ንጉስም እንዴት አድርገሽ ነው ግን ማስመሰሉን የቻልሽበት? አንቺስ እስት እያለ እየሰደባት ሳለ ደመቀ እኔ ባለቤቷ እያለው እንደዚህ አትናገራት አለ። ንጉስም አደይ እንደናፈቀችውና እሷን ማየት እንደሚፈልግ እየነገረው ነበረ። ደግሞ እዛ ሄደህ እቅዳችን አበላሸው፣ ወንድሟ ቢያገኝን እንዴት ነው ምን ሆነው እያለው ነበር ደመቀ። ባርኮትም ለደመቀ ገንዘብ እንዳስገባለት እየነገራቸው ሳለ ወዲያውኑ ደመቀ ስልክ ይደውላል። እየመጣች ነው እያለው ነበር። ባርኮትም ለምለም እንደመጣች እየነገራት ነበረ። ለምለም ከመጣችማ እሄዳለሁ አለች አደይም። መቼም ሀሳብሽን ቀይረሽ መሆን አለበት፣ ምንም እንኳን ብታጠፊ እባክሽን ከኛ ጋር ኑሪ እያላት ነው ባርኮትም። ዴቭም እባክሽን አደይ ትተሽና ትሄጅ እያላት ነበር። እሷም እስኪ ቆይ ላስብበት፣ አሁን ላይ መወሰን አልችልም ብላቸው ወደ እነ ኤላ ቤት በምትሄድበት ሰዓት ከባርኮት እናት ስልክ ይደወልላታል። የባርኮት እናትም ፍቅር ልጁና እንደምታስቸግርሽና እንደምታስቀይምሽ አውቃለሁ፣ አንቺ ግን የቤተሰባችን አካል ስለሆንሽ አደራ ልጄ ሁሉንም ለአንቺ ነው ምተወው እያሏት ነው። ታዲያ ምንም ነገር እንዳልተፈጠረና ቤት ውስጥም እንደምትኖር አድርጋ ነበረ የነባርኮትን እናት ስታወራቸው የነበረው። ሊዲያም ሲፈርድባት ወደ ኩሽና በመሄድ ከለምለም ጋር ነቆራ ጀምራለች። እንዴት ነሽ ሙያ ላይ እያለቻት ነው። ያንቺን ሽሮ እኮ ኤላ ነግሮኛል በማለት ሽሮ መስራት እንኳን እንደማትችል ለምለም በቅኔ እየነገረቻት ነው። ምን መጣሽ ግን ኤላ ላይ ከመንጠልጠልስ በዛው አንዱን ዘበኛ አታፈቅሪም ነበር አለቻት። እሷም ቢላዋን በማንሳት በዚህ ነው ምልሽ ከኤላ ራስ ላይ ውረጅ በማለት እያስፈራራቻት ነበረ። በመጨረሻም ሊዲያ ተንቀጥቅጣ ነበር ኩሽናውን ለቃ የወጣችው። አደይ ወደነ ኤላ ቤት በምትሄድበት ሰዓት ከንጉስ ጋር ተገጣጥማል። ፍቅርን ያገታችኋት እናንተ ናችሁ፣ ተናገር ወዮልህ እያለች እየፎከረችበት ነው። ታዲያ እኔ ስለሷ አይመለከተኝም፣ የመጣሁት ግን አንቺን አፍቀሽኝ ነው ብሏል። አደይም ባርኮቴ ላይ እንደዛ አይነት ጨዋታ ከፍቅር ጋር እየተጫወታችሁ ከሆነ መቼም ይቅር አልልህም ብላ ፎክራ ትታው ትሄዳለች። ሊዲያ እየተቅበጠበጠችና የተለመደውን ጭፈራዋን እየጨፈረች ነው። ለኤላ መሆኑ ነው እንግዲህ። ፍቅር የያዘው ሰው አታውቅም ወይ ያለች እያዜመችና እያንጎራጎረች ሳለ ለምለም ትመጣና እግሯን በካልቾ ብላት ወደ ኤላ ትሄዳለች። ታዲያ በዚህ ሁኔታ ያሉ አደይ በር አንኳኩታ ወደ ውስጥ ትገባለች። ሊዲያም አደይ ግን ምን ልትሰሪ መጣሽ? ሄደሽ አልነበር እንዴ አለቻት። አይ ለምለምን ላወራን የመጣሁት፣ ድሮም ሰራተኞች ስትባሉ ተሰብስባችሁ ወሬ ትወዳላችሁ እያለች ነበረ። ኤላም በመደናገጥ ሊዲያ እያለ ሲጠራት ነበረ። ዝም እንድትልም እየጠቆማት
አደይም ለማንኛውም ዴቭ ነይ ብሎሻል፣ ላንቺም እዛው ይሻልሻል፣ ፍቅር ቤት ውስጥ የለችም፣ እሱም ብቻውን ደብሮታል አለቻት። ፍቅር የለችም እንዴ? ፍቅርም እንደታገተች ነገረቻቸው። እሰይ የእጇን አግኝታለች ይገባታል እያለች ነበረ ሊዲያም። ኤላም እንደሷ አይባልም ቢላትም ምናልባትም እኮ ራሷን በራሷ አግታ ይሆናል እያለች ፍቅር ተንኮለኛ መሆኗን በዚሁ እየተናገረች ነበር። በቃ ፍቅር ከሌለችማ ልሄዳለች። ኤላንም ሳመችው። አላስበውም እሱ። ነገር ግን ለምለም በጣም ነበር የተናደደችው። ተነስታ ምን ለማድረግ እየሞከርክ ነው? እናንተ ምን አይነት ግንኙነት ነው ያላችሁ? በማለት ኤላ ላይ ጮኸችበት። ኤላም ምንም ሌላ የተለየ ግንኙነት እንደሌላቸውና እሷ ራሷ ቀበጥ ስለሆነች እንደዛ አይነት ድርጊት እየፈጸመች እንደሆነ እየነገራት ነበረ። ለምለምም በጣም ነበር የተናደደችው። ከስር ከስር ማለቷን ማቆም አለባት፣ አንተ የምታሳያት ፊት አለ እያለች። ባርኮትም ደረጃ ላይ ተቀምጦ ከዚህ በፊት ፍቅርን እንዴት እንደተቆጣት እያሰበ እየተጸጸተ ነበር። ታዲያ ምን ሆነህ ነው አለው ዴቭም። እህቴን በድያታለሁኝ፣ ብዙ መጥፎ ነገር ተናግራታለሁ፣ ለዛ ነው አለ ዴቭም። እንደዚህ ከተጸጸትክማ እኔም መጠበቅ ይገባኝ ነበር አለው። ባርኮትም እየመጣች ነው እንዳለውና አሁን ሰዓቱ እንደመሸ ነገር ግን ምን ማድረግ እንዳለበት እየተጨናነቀ ነበር። ፍቅርም ብሩን አላከልህም አትለቀኝም ወይ እያለችው ነው። ምንም የደረሰኝ ነገር የለም፣ በቃ አንቺን የሚወድሽ ሰው የለም ማለት ነው። አደይ ብትሆን ብዙ ሰው ይረባረብ ነበር እያላት ነበር። እኔ ሰው ወደደኝ አልወደደኝ ምን አገባኝ፣ አይመለከተኝም፣ እንድትለቀኝ ነው የምፈልገው አለችው። በዚህ ምድር ላይ እንዳንቺ አይነት ሰይጣን አይቻላውቅም አለ። ለምን ግን ገንዘብ አይደል የምትፈልገው? ወንድሜ ላይ ደውልና ያስገባልህ፣ እኔ ልቀቀኝ እያለችው ነው። ደመቀም አደይ ላይ ይህንን ስታደርጊ አዙረሽ ማሰብ ነበረብሽ አላት። እዚህ ከቆየው ህይወቴ አደጋ ላይ ይወድቃል፣ እሞታለሁ እያለች ነበረ። ማን እንደሞተ ትሞቻለሽ፣ እዚሁ ትቆያለሽ፣ የትም አትሄጂም እያላት ሳለ ንጉስ ጫንጫን እየተነፈሰ ወዲያውኑ መጥቷል። ምን ሆነህ ነው አለው። አደይ እኛ እንዳገትናት ስለጠረጠረች ወንድሟን ይዛ ልትመጣ ነው፣ ስለዚህ እዚህ ቦታ መውጣት ይኖርብናል እያለ ነበረ። አደይም እንደዛተችና እዛ ቦታ እንደምትመጣ እየነገረው ነበረ። አየሽ ያን ሁሉ በድለሻት፣ እሷ ግን አንቺን ፍለጋ ወደዚህ ልትመጣ ነው አለ ደመቀ። ፍቅርም እጆቿ ታስረው እንኳና መርዝ መጥፋቷን አታቆምና አደይ አስመሳይ ናት እያለች እየተሳደበች ነበረ። ደመቀም አትወጫትም አትሄጃትም በማለት እያንገላታት ነበር። ንጉስ ብሩን አስገብቶልህ እንዴ ለምን አትፈታትም አለው። አልለቃትም በማለት አፏን አፍኖ ይዟታል። እንግዲህ የዛሬው ቪዲዮ ይህን ይመስላል።